በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰሙኑ ለወርኃ ጥር በዛቲ ዕለት ኮነ ቅዳሴሃ ለቤተ ክርስቲያን ዘአባ መቃርት በገዳመ አስቄጥስ በእዴሁ ለቅዱስ ወክቡር አባ ብንያሚን ሊቀ ጳጳሳት ዘሀገረ እስክንድርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ጥር 8 በዚች ቀን በአስቄጥስ ገዳም የአባ መቃርት ቤተ ክርስቲያን በከበረና በተመሰገነ በእስክንድርያ ሊቀ ጳጳሳት በአባ ብንያሚን እጅ የከበረችበት ዕለት ነው። ከዚህ በኋላ መቆቅዝ ከሚባል አላዊ መለካዊ አባ ብንያሚን ላይ መከራ ደረሰበት። አባ ብንያሚንም ሸሽቶ ወደ ላይኛው ግብፅ ሄደ። በ10 ዓመትም እስኪፈጸም በዚያ ኖረ። ከዚህም በኋላ ያን አላዊ መቆቆዝን እግዚአብሔር አጠፋው። ለአብያተ ክርስቲያን ሁሉ ጸጥታ ሰላም ሆኖ አባ ብንያሚን ወደ መንበረ ሲመቱ ተመለሰ። የአስቄጥስ ገዳም ሽማግሎችና መምህራን ወደ እርሱ መጡ። ወደ እርሳቸውም ሂዶ አዲስ ቤተ ክርስቲያን እንዲያከብርላቸው ለመኑት። እርሷም የከበረ የአባ መቃርት ቤተ ክርስቲያን ናት። በታላቅ ደስታም ተነስቶ ከእሳቸው ጋር ሄደ። የቤተ ክርስቲያንን መባረኪያ ጸሎት ጀመረ። መሠዊያውንም በሜሮን ሊቀባ በጀመረ ጊዜ ይቅር ባለቤት ጌታችን ኢየሱስ ክርስቶስ ከእርሱ ጋር ስትቀባ የጌታችን እጅ ከእርሱ ጋር ስትቀባ አየ። ከታላቅ ፍርሃትም የተነሳ በግንባሩ ግም ብሎ ወደቀ። ከኪሩቤልም አንዱ አነሳው፣ እንዲህም አለው፣ ተነሳ፣ አትፍራ። ልዩ የሆነውን ሥርዓት ለዚህ ቦታ ጻፍ። ይህ እግዚአብሔር ምስጢር የሚፈጸምበት ነውና ማንም በትዕቢት ወይም በማለጃ በመስጠት እንዳይገባ በውስጡ በሚገባ ከሚሾም በቀር የሚደፍርና በውስጡ ከንቱ ነገርን የሚናገር አይኑር። የእግዚአብሔር መመስገኛ ቤቱ ነውና። ይህም ሥርዓት በዚህ ቦታ እስከ ዘላለሙ የተሰራ ይሆናል። እነሆ ዘመን ይመጣል፣ የአባቶችንም ትእዛዝና ሥርዓት ያፈርሳሉ። ይህም የከበረ ቦታ እንደ መሳለቂያ ቦታ ይሆናል። አባ ብንያሚንም ይህች የእግዚአብሔር ቤት የሰማይ ደጅ ናት አለ። ይህንንም ከኪሩብ ጋር ሲነጋገር ከቤተ ክርስቲያኒቱ በስተ ምስራቅ ተመለከተ። አንድ መልኩ የሚያምር ጽሕሙ የረዘመ ፊቱም እንደ መልአክ ፊት የሚያበራ ሽማግሌ አየ። ለአባ ብንያሚንም ደስ አሰኘውና በልቡ እንዲህ አለ፣ ከኤጲስቆጶሳት አንዱ ቢሞት በእርሱ ፈንታ ይህን ሽማግሌ ሾመዋለሁ። ኪሩብም እንዲህ አለው፣ ብንያሚን ሆይ ይህን አባት መቃርዮስን ኤጲስቆጶስን ታደርገዋለህን? እርሱ የሊቃነ ጳጳሳት አባታቸው ነውና ዛሬ ከልጆቹ ጋር ደስ ይለው ዘንድ መጥቷልና። ከልጆቹም መንፈሳዊ ሹመት የሚሾም ወይም አለቃ የሚሆን አይታጣም። ከገዳማቱም የመንፈስ ቅዱስ ፍሬ አይታጣም። አባ ብንያሚንም ልጆቹ ብፁዓን ናቸው አለ። ኪሩብም እንዲህ አለ፣ ብፁዓን የሚባሉ ትእዛዞቹን ጠብቀው ፍለጋውን ቢከተሉ እነርሱ ከእርሱ ጋር አሁን ባለበት ክብር ውስጥ ይሆናሉ። ትእዛዞቹን ቢተላለፉ ግን ከእርሱ ጋር ድል ፈንታ አይኖራቸውም። አባ ብንያሚንም ኪሩብን እንዲህ አለው፣ ጌታዬ ሆይ በዚህ ነገር በልጆች ላይ ተስፋ የሚያስቆርጥ ነገር አትናገር። ነገር ግን በሰብል ውስጥ አንዲት ቅንጣት የተረፈች እንደሆነ እግዚአብሔር በውስጧ በረከትን ያደርጋል። እንዲሁም የፍቅር ቅንጣት በውስጣቸው የተገኘ እንደሆነ እግዚአብሔር ከመንግስቱ እንደማያርቃቸው አምናለሁ። ከአረጋዊ የአባ መቃርስ ርኅራኄ የተነሳ ሊቀ ጳጳሳት አባ ብንያሚን አደነቀ። መልአኩ ኪሩብም እንዳዘዘውም ያንን ሥርዓት ጽፎ ለዘወትር መታሰቢያ ይሆን ዘንድ ወደ ቤተ ክርስቲያን ውስጥ አኖረው። እድሜውም በደረሰ ጊዜ ረፍቱ በዚያች ቀን ይሆን ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው። እንዲሁም ሆነለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቅዳሴ ቤትከ አባ በእደ ብንያሚን ዘኮነ የማነ አምላክ ምስሌውን ዘይቀብም የሮነ ውሳዴ መቅደስከ ዛቲ መቃርዮስ አቡነ ይባ በትዕግልት ኪሩብ ወሰነ ዘቦት ቢተ ወዘቦ ህልያነ። በዚህች ዕለት ለአባቶች ሊቃነ ጳጳሳት 37ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ እንድራኒቆስ አረፈ። ይህም አባት የሚራራ አዋቂ የሆነ እርሱ የቤተ ክርስቲያን መጻሕፍት ተምሯልና። እርሱም ለእስክንድርያው ገዢ ያጎቱ ልጅ ነው። ከእርሱም በፊት የነበሩ ሊቃነ ጳጳሳቱ በገዳማት እንደሚኖሩ ስለ ቤቱና ስለ ከበሩ ታላቅነት በዘመኑ ሁሉ በገዳም የሚኖር አልሆነም። በእስክንድርያም ከተማ ባለው ቤቱ የሚኖር ሆነ እንጂ። የአባት እርቃል በነገሰ በ10 ዓመት ከእስክንድርያ ዘመን በመንግስት በ933 ዓመት ተሾመ። በዘመኑም ፀሐይን የሚያመልክ የፋርስ ንጉሥ ከስራን ተነሳ። ብዙ የሆኑ ሰራዊቱንም ሰበሰበ። የሶርያንና የፍልስጤምንም አገሮች ከበባቸው፣ ዘረፋቸውም። ከዚህም በኋላ ግብፅን ከበባት። ወደ እስክንድርያም ከተማ ደረሰ። በዙሪያዋም 700 ገዳማት አሉ። በውስጣቸውም መነኮሳትን የተመሉ ነበሩ። እነርሱም ገንዘብ ያላቸው በተድላ የሚኖሩ ናቸው። ስለዚህም በእነርሱ ላይ እግዚአብሔር ሥልጣንን ሰጥቶት ገዳማቱን አፈረሰ፣ እነርሱንም ገደላቸው። ከእርሱ ሸሽተው ካመለጡ ከጥቂቶችም በቀር የተረፈ የለም። ገንዘባቸውንም ሁሉ ማረከ። የእስክንድርያ ሰዎችም ንጉሥ ከስራ
ከስራ ያደረገውን በሰሙ ጊዜ የከተማውን በር ከፈቱለት። እርሱም ያችንን አገር በእጅህ አሳልፌ ሰጥቻታለሁን፣ አታፍርሳት፣ በውስጡ ያሉትንም ብርቱዎች ግደላቸው፣ አመፀኞች ናቸውና እንደሚለው በሕልሙ አየ። በዚያምንም ጊዜ የሀገሩን ንጉሥ አስረው የሀገሩንም ሰዎች እንዲህ ብሎ ተናገራቸው። ሀገሪቱን ይጠብቋት ዘንድ በጦር ሰራዊትን ማደራጃቸዋለሁና ዕድሜያቸው ከ18 እስከ 30 ዓመት የሆኑትን ወጣቶች ብርታት ያላቸው 40ና 50 ዓመትንም የሆኑትንም እንድትሰበስቡልኝ እኔም ለእያንዳንዱ ደሞዙን 20 የወርቅ ዲናር እሰጣለሁ አላቸው። እነርሱም እውነት መሰላቸው። ከእርሱም ዘንድ 8,000 ሰዎች ወጥተው የሁሉንም ቁጥራቸውን ምዝገባ ጀመሩ። እነርሱ ግን ወርቅ የሚቀበሉ ይመስላቸው ነበር። ምዝገባቸውንም በተፈጸመ ጊዜ ሁሉንም በሰይፍ ገደላቸው። ከዚህ በኋላ ወደ ላይኛው ግብፅ ወጥቶ ወደ ኒቆስ ደረሰ። በዚያም ገዳማት በውስጣቸው 700 ስራቸው ክፉ የሆነ መነኮሳት በዋሻዎችና በቦታዎች ሁሉ እንዳሉ ሰማ። እነርሱንም ሁሉንም በሰይፍ ገደላቸው። የሮም ንጉሥ ሕርቃልም የፋርስ ንጉሥ ክስራ ያደረገውን በሰማ ጊዜ ሰራዊቱን ሰብስቦ ወደ እርሱ ሄደ። የክስራን ሰራዊት ሁሉንም ገደለ፣ ሀገሩንም አጠፋ። የዚህ አባት እንድራኒቆስ ገድል ግን እጅግ ያማረ ነበረ። እግዚአብሔርንም አገልግሎ በሰላም አረፈ። ከዓመተ ሰማዕታት 347 እስላሞች በግብፅ ከመንገሳቸው በፊት በመንበረ ሲመቱም 7 ዓመት ኖረ። እግዚአብሔር ምስጋና ይሁን፣ እኛንም በዚህ ቅዱስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእንድራኒቆስ ክርስቶስ በትምህርተ መንፈስ ምሉ ወአኮ ህጹጽ ሱባዔ ዓመታት ፈጺሞ በዲበ መንበሩ ህኑጽ ፈለሰ ዮም ማለመ ጽልመት ወዳይጽ እምቅድመ ይንግሱ ተንባላት በግብፅ። በዚህች እምነት የከበረ አባት የእስክንድርያ ሊቀ ጳጳሳት አባ ብንያሚን አረፈ። እሱም ለአባቶች ሊቃነ ጳጳሳት 38ኛ ነው። ይህም አባት ከእስክንድርያ በአርስጥ ከምትባል መንደር ከሀገሪቱ ከበርቴዎች ወገን ነው። ከእስክንድርያ ምዕራብ ከምትገኝ ገዳም ውስጥ ስሙ ቴዎናስ የሚባል ከአንድ ቅዱስ ሰው ዘንድ ከታናሽነቱ ጀምሮ መነኮሰና የቤተ ክርስቲያንን መጻሕፍት ተማረ። ሁልጊዜ በበጎ ስራ ሁሉ ያድግ ነበር። በአንዲት ሌሊትም ብንያሚን ሆይ ስለ ደስ ይበልህ፣ በሃይማኖት በትር የክርስቶስን በጎች ጠብቋቸዋልና የሚልን ራእይ አይቶ ለመምህሩ ነገረው። መምህሩም ሰይጣናት በትዕቢት እንዳያስቱ ተጠበቅ አለው። እርሱም በትሩፋቱ ሁሉ ላይ ትሩፋትን ጨመረ። ከዚህ በኋላ መምህሩ ወደ ሊቀ ጳጳሳት አባ እንድራኒቆስ ወሰደውና ልጁ ብንያሚን ያየውን ራእይ ነገረው። እርሱም ቅስና ሾመውና ለቤተ ክርስቲያን አስተዳዳሪ ያደረገው። አባ እንድራኒቆስም እስካረፈ ድረስ በበጎ አስተዳደር በቤተ ክርስቲያን እያስተዳደረ ኖረ። ከዚህ በኋላ ይህ አባ ብንያሚን ሊቀ ጵጵስና ተሾመ። በተሾመ ጊዜም ታላቅ መከራ ደረሰበት። በእርሱም ላይ ታላቅ መከራ ከመድረሱ በፊት የእግዚአብሔር መልአክ ተገልጦ ከእርሱ የሚሆነውን ሁሉ አስረዳው። እርሱም እንዲሸሸ ኤጲስቆጶሳቱም ከእርሱ ጋር እንዲሸሹ አዘዘው። በዚያን ጊዜ ቀድሶ ለሕዝቡ ሥጋውን ደሙን አቀበላቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። እርሱም ከመልአኩ እንደተረዳ የሚሆነውን ሁሉ አስረዳቸው። ከዚህ በኋላ ወደ ኤጲስቆጶሳቱ ሁሉ ወደ ገዳማት አለቆቹን መልእክተኞቹን ላከ፣ እንዲሸሹ ማዘዛቸው። እርሱም ወደ አባ መቃርስ ገዳም ወደ አስቄጥስ በረሃ ከዚያም ወደ ላይኛው ግብፅ ሄደ። አባ ብንያሚንም እስከ እስክንድርያ ሀገር ከወጣ በኋላ ከሮም ንጉሥ ከሕርቃል ዘንድ የተሾመ መኮንን መጣ። እርሱ ሊቀ ጵጵስና የደረበ በአብያተ ክርስቲያናት ሁሉ ላይ የሰለጠነ ነው። ብዙዎች ምዕመናንንም አሰቃያቸው። ስሙ አባ ሚናስ የሚባል የአባ ብንያሚንም ወንድም ይዞ አሰቃየው። በጎኖቹም ውስጥ እሳት ጨምሮ አቃጠለው። ከዚህ በኋላ በባሕር ውስጥ አሰጠመው። በእነዚያም ወራቶች ንጉሥ ሕርቃል በሕልሙ እነሆ ግዙራን የሆኑ ብዙ ሕዝቦች በላይ መጥተው በምድር ሁሉ ላይ ይነግሳሉ የሚለውን ራእይ አየ። ለንጉሡም አይሁድ እንደሆኑ መስሎት ነበር። ለወዳጆቹ ይህን ራእይ አስረዳቸው። ራእዩ ግን ስለ እስላሞች መንግስት የሆነች ናት። በዚያንም ጊዜ የአትሮብ ከሚባል ምድር መጥተው በሶርያ ምድር ነገሱ። በዚያችም ወቅት የአጽ ልጅ ኡመር መጥቶ በግብፅ ላይ ነግሶ 3 ዓመት ኖረ። ወደ እስክንድሪያም ሂዶ ያፈረሳት። ብዙዎች አብያተ ክርስቲያናትን ማቃጠለ። ከታችኛውም ምድር ከባህር ዳር ያለች የታወቀች የወንጌላዊ የቅዱስ ማርቆስም ቤተ ክርስቲያንንም እንዲሁ በእስክንድርያ ሀገር ዙሪያ ያሉ የብዙ ገዳማትን ማቃጠለ። በውስጣቸውም ያለ ገንዘባቸውን ሁሉ ማረከ። ከዚህም በኋላ የጭፍራ አለቃው የቅዱስ ማርቆስን ቤተ ክርስቲያኒቱን መርከቦች ወሰደ። እጁንም ወደ ሳጥን አስገብቶ ሲዳስስ የቅዱስ ማርቆስን ስጋ አገኘ። ታላቅ እንደሆነም አውቆ በመርከብ ውስጥ በክብር አስቀመጠው። ወልደ አጽ ኡመር ግን የአባ ብንያሚንን ስራ ስለምን እንደሸሸም ባወቀ ጊዜ መልእክትን ጻፈለት። እንዲህም አለው፣ ና አትፍራ፣ ወገኖችን አብያተ ክርስቲያናትንም አስተዳድራቸው። አባ ብንያሚንም ሕርቃል በነገሰ በ10 ዓመት እስላሞች በነገሱ በ7 ዓመት ከሸሸበት ቦታ መጣ። ወልደ አጽ ኡመርም አባ ብንያሚንን በታላቅ ክብር አከበረው። አብያተ ክርስቲያኒቱንም ገንዘባቸውንም የካህናቱንም ምድራቸውንም እንዲሰጡ ታዘዘለት።
በ5ቱ ሀገሮች ላይ ነግስ ዘንድ ወደ ምዕራብ ሀገር እሄዳለሁና ሂደህ ስለ እኔ ጸልይልኝ። በተመለስኩም ጊዜ የምትሻውን ሁሉ አድርግልሃለሁ አለው። አባ ብንያሚንም እግዚአብሔር መንገድህን ያቅናልህ አለው። በእርሱም ላይ የሚሆነውን ሁሉ ነገረው። በዚያን ጊዜ መርከቦች እንዲያቀርቡለትና እንዲሄድም ፈለገ። በወደቡም ውስጥ መርከቦች አዘጋጁለት። ያችም ወንጌላዊ ማርቆስ ራስ በውስጧ ያለበትን መርከብ በገመድ አስረው ጎተቷት፣ ግን አልወጣችም። መርከበኞቹም ሁሉ ተሰብስበው ቢስቧት ገቦታው አልተንቀሳቀሰችም። የመርከቡም ሹም ፈራ፣ በውስጡ የቅዱስ ማርቆስ ራስ ስላለባት ስለዚያች መርከብ ለኡመር ነገረው። ኡመርም ለአባ ብንያሚን ይህን ነገር ቅዱስ ማርቆስም ለአባ ብንያሚን በሕልም ተገለጠለትና ቦታ አዘጋጅልኝ አለው። አባ ብንያሚንም በሰማ ጊዜ ተነስቶ ወደ መኮንኑ ሄደ። በመርከቡ ውስጥ ያለች የከበረ የወንጌላዊ ማርቆስ ራስ እንደሆነች አስረዳው። ከዚህም በኋላ አባ ብንያሚን የከበረ ማርቆስን ራስ ከመርከብ ውስጥ አውጥቶ ወሰዳት። በዚያን ጊዜ መርከቢቱ ከወደቡ ወጣች። ገዢውም መኮንን ኡመርም ይህን አይቶ እጅግ አደነቀ። ብዙ ገንዘብም ሰጥቶ ለከበረ ማርቆስ ቤተክርስቲያን እንዲሰራለት አዘዘው። ያማረች ቤተክርስቲያንም ሰራለት። የቅዱስ ማርቆስንም ስጋ በውስጡ አኖረ። ይህም አባት ብንያሚን አረማውያን ስለማስተማር እጅግ ተጋዳይ ሆነ። ከእርሳቸውም ብዙዎችን ወደ ቀናች ሃይማኖት መለሳቸው፣ አጸናቸውም። በዚህም በአባት ዘመን ከእርሱ አስቀድሞ እንደርሱ ያልሆነ እጅግ ታላቅ የሆነ ረሃብን እግዚአብሔር በሀገሩ ሁሉ አመጣ። ቁጥር የሌላቸው ብዙዎች ሰዎችም ሞቱ። በሀገሩ ሜዳዎችም ገበያዎች ውስጥ የወደቁ ሆኑ። ከዚህ በኋላ አባ ብንያሚን ለ2 ዓመት ያህል እግሩን ታመመና በሰላም አረፈ። የሕይወቱም ዘመን 39 ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚህችም ዕለት የነቢይ ሚክያስ መታሰቢያው ሆነ። የዚህም ነቢይ ከታናሽነቱ ጀምሮ አካሄዱ መልካም ሆነ። ስለ ስራው ማማርና ስለ ጽድቁ ሕዝቡ ሁሉ ያደንቁታል ያከብሩታል። ሚክያስም ይሉታል። ትርጓሜውም መልአክ ማለት ነው። መልአኩ መልኩ እጅግ ያማረ ነውና የሚናገረውም ትንቢት እንደተናገረው ይሆናል። የእግዚአብሔር መልአክም ተገለጠለት፣ ያነጋገረውም ነበር። ሕዝቡ ግን ያንን መልአክ አያዩትም፣ ድምፁን ግን ይሰማሉ። ከእርሳቸውም ያደላቸው የሚያዩት አሉ። በመሳፍንት መጽሐፍ እንደተጻፈ በጎልማሳነቱም አርፎ በአባቶቹ ቦታ ተቀበረ። በረከቱም ከኛ ጋር ትኑር ዘላለሙ አሜን። ሰላም ለሚክያስ ዘአድማ ፍቅዶም ስለ ንዑሳን ነቢያት እንዘ ይትፈለጥም ተዋሂዶ እግዚአብሔር አምላክ ይገብሩ ፈቃዶ ይረድ ይብል ዘአልቦ ተባሂዶ በከመ ወላዲ ይረድ ውሉዶ